አመት ለአምስት አመታት ብዙ ነገር አሳልፈናል። እንዴት እንደዚህ ታረገኛለሽ? እኔ እንዴት ለመግደል ይሄናል ሰው ቀጥረሽ በማታ እኔ ልታስገድኝ ነበር? በአንቺ ምክንያት ሌላ ሰው ተወግቷል። ያኔ አንቺ እኔን ለመግደል ነበር እንደዚህ ያረግሽው ብሎ መቶ ስቀውጥባት እንግዲህ መጀመሪያም የልብ ድካም ነበረባት እና ሴትዮዋ በልብ ድካሙ ምክንያት እንግዲህ ህይወቱ አልፏል ማለት ነው። በዚህ ምክንያት እንግዲህ ዳኒና ኤቨን በጣም ከባድ ችግር ውስጥ ናቸው ያሉት። ኤቨንዬ በጣም ራሷ ስታወርቃ ከደቂቃዎች በኋላ ከቀናቶች በኋላ ነበር የነቃችው። ልክ ስትነቃ እንግዲህ እናትየዋ በህይወት የለችም ነበረና በጣም ከባድ ሁኔታ ውስጥ ነበረች እና ያጋጠማት ማለት ነው። ምክንያቱም እሷ ያለ እናቷ ማንም የላትም። ዳኒ ነበር የኔ ህይወት ይቀይራል ከሱ ጋር ነበር አለሜን ማየው ብላ ለብዙ አመታት ስታስብና በድንገት ነበር በምን ምክንያት እንደሆነ ሳይታወቅ ሌላ ሰውን ያገባ ማለት ነው። በዚህ ምክንያት ደግሞ በጣም ተጎድታለች። ከሱ ጉዳት ሳታጋግም ነው እንግዲህ በድጋሚ እናቷን ያጣችው ማለት ነው። ስለዚህ ለሷ ይሄ በጣም ከባድ ነገር ነው። ሌላው ከባድ ነገር ደግሞ ከዳኒ ልጅ አርግዛለች ማለት ነው። ከዳኒ ልጅ አርግዛለች ማለት ነው። እርጉዝ እንደሆነች ግን ዳኒ አያውቅም። ይሄን የሚያውቀው ዴቭ ብቻ ነው። ዴቭ አሁን በዚህ ሰዓት ከጎኗ ያለው ከጎኗ ሆኖ እየተንከባከባት ያለው አይዞሽ እያላት ያለው እሱ ብቻ ነው እና በሱ ምክንያት እንግዲህ አሁን የ6 ሳምንት እርጉዝ ናትና እርጉዝ በመሆኗ ደግሞ በጣም ተከፍታለች። በዚህ ሰዓት አያስፈልገኝም ብላ ነበረ። ግን ደግሞ ማጽናናኛዋ የመኖሯ ምክንያት ልጇ ስለሆነ ራሷን ልታጠፋ ልክ በረኪና ስትጠጣ ነበረ ዴቭ ደርሶላት አንቺ መሞት የለብሽም ብሎ ሲነግራት፣ አዎ ለምንድነው እኔ መሞት የሌለብኝም? ምንም እኮ የለኝም፣ ምንም የቀረኝ ነገር የለም። ስለዚህ እኔ በሞት ባልሞት ማንንም አልጠቅምም፣ መኖርም አልፈልግም ብላ ተስፋ ቆርጣ ስትናገር ነበርና አንቺ መሞት የለብሽም፣ አንቺ ምክንያቱም መሞት የሌለብሽ ጉዳይ ልጅ በወድሽ ተሸክመሻል። ስለዚህ የመኖርሽ ተስፋ እሱ ነው፣ መሞት የለብሽም ብሎ ነበረ ሲናገር የነበረው ማለት ነውና አሁን ደግሞ ድጋሜ ዴቭ እንግዲህ ዳኒን ሊያናግረው ሄዶ ነበር ቤቱ ድረስ እና እውነቱን ሊናገር ነበር። እናትየው እንደሞተች በሱ ምክንያት እንደሞተች ሊናገር ነበረ የሄደው ማለት ነው። ግን ሲሄድ ሌላ ነገር ነበረ የጠበቀው ማለት ነው። እሱ እንዳሰበው ሳይሆን በሌላ መንገድ ነበረ ዳኒ የጠበቀው ማለት ነው። እስከዛሬ አንተ ስትጫወትብኝ ነበር፣ ከልጅነት ጀምሮ በእኔ ትቀናለህ፣ የኔን ትራፊ ስትበላ ነው ያደግከውና አሁን ደግሞ ጭራሽ በእኔ ስለምትቀና እኔ ሳፈቅራት የነበረው ሴት ልክ ይሄ አጋጣሚ አግኝታ እኔ ከሷ ስርቅ እሷን የራስ ለማድረግ ደፋ ቀና እያልክ ነው ብሎ እየሰደበው ነበርና በጣም ይቆጫል። በዚህ አነጋገር ነገ ትቆጭበታለህ፣ እኔ እንደዚህ ማናገርክ ይቆጫሃል ብሎ እየነገረው ነበር። እንዴት ይቆጨኛል? አንተ እኮ እኔን ለማስገደል ሰው ቀጥራ በሌሊት ነበር እኔን ልታስገድሉኝ ነበር እናንተ ተባብራችሁ፣ ግን እኔ አልሞትኩም። በእኔ ምክንያት ሚስቴ ናት የተጎዳችሁ። ከዚህ በኋላ ደግሞ ሚስቴን ጫፏን እንድትነኩ አልፈልግም ስል ነበረና በዛ ምክንያት እንግዲህ ዴቭ እና ዳን በደንብ ተደባድቧል። በደንብ ቦክስ ተቀማምሰዋል ማለት ነው። ዳኒ በጣም ነበር የተጎዳው፣ ዴቭም እንደዛው። ግን ወደ ቤት ከገባ በኋላ እንዴት እንደዚህ ይለኛል? እኔ እኮ ጓደኛዬ በጣም ወደውና ትልቅ ቦታ የምሰጠው ጓደኛዬ ነበርና እሱ አሁን እንደዚህ በማድረጉ በጣም ከፍቶኛል ብሎ ተስፋ ቆርጦ እሱን ለመበቀል ቆርጦ ተነስቷል ማለት ነው። ወደ ቤት መንገድ ላይ ብዙ እያሰበ እያሰላሰለ ነበርና በጣም ተደብድቦ ነበረ ወደ ቤት የገባውና በመደብደቡ ደግሞ ኤቫን በጣም ተናዳ ምን ሆነካል ብላ ስትጠይቀው እንደዚህ ዳኒ ነው የደበደበኝ፣ እኔ እውነተኛውን ትክክለኛውን ነገር ልናገር ነበር የሄድኩት፣ እሱ ግን እኔ እንደጠበኩት አላገኘሁትም። አንተ እኔ ንብረት ፈልገክ ነው። በዛ ደግሞ ሱቅን ያዘጋብኝ እሱ ነበረ። እኔ ለምን እንደተዘጋ ጥያቄ ሆኖብኝ በተደጋጋሚ ራሴ ስጠይቅ ነበርና አሁን ለምን እንዳዘጋው ገብቶኛል። ምክንያቱም እሱ እኔ በሱ ህይወት እንደምቀናና አሁን ደግሞ አንቺን የራሴን ለማድረግ እየሞከርኩ እንደሆነ ነው የሚያውቀው። ስለዚህ እሱን ነገር ደግሞ እውነት አረግለታለሁ። ከዚህ በኋላ አንቺ የእናትሽን ገዳይ መበቀል የምትፈልጊ ከሆነ እኔን ደግሞ እንደዚህ ያለኝ ጓደኛ የስንት አመታት አንድ ላይ ጓደኛዬ ነው ብዬ ሳምን የነበረው ሰውዬ ዛሬ እንደዚህ ካለኝ እሱ መበቀል እፈልጋለሁ ብሎ ሲናገር ነበርና እሱን ለመበቀል እንግዲህ ያለው አማራጭ ደግሞ ምን ልላችሁ መሰላችሁ? እንግዲህ እንጋባ ብሏታል። ምክንያቱም ከኤቨንና ዳጊ ከተጋቡ ዳኒ በጣም ነው የሚጎዳው፣ በጣም ነው የሚናደደው። ኤቨንን በጣም ነው እንደሚያፈቅራት ታውቃላችሁ። ያቺ ማርታን በግድ ነው ያገባት በሰዎች ግፊትና በቤተሰቦቹ አስፈራርታ ነው እንግዲህ የተጋቡት እንጂ አፍቅሯት አይደለም።
ስለዚህ የሆነን በጣም ስለሚያፈቅራት እነዚህ ቢጋቡ አሁን በጣም ከባድ ሁኔታ ውስጥ ነው የሚሆነው ዳኒ ማለት ነው። ስለዚህ እንጋባ ብለዋታል። እስቲ የመን ደግሞ ቀጣዩ ክፍል ላይ ምን እንደምትመልስ እሺ ትለው ይሁን አትለው ይሁን ምናይ ይሆናል ማለት ነው የኔ ውድ ቤተሰቦች። እስከዛ ድረስ ግን እንግዲህ ይህን ቻናል ሰብስክራይብ፣ ሼር፣ ላይክ የመደወል ምልክቱን እየነካችሁ እንድታበረታቱኝ በትህትና ጠይቃችኋለሁ የኔ ውድ የሆናችሁ ቤተሰቦች ማለት ነው። እና ዩቱብ ሼር እያደረግልኝ አይደለም፣ ቪዲዮ ሰራለሁ ምንም እየታየልኝ አይደለም። እና እባካችሁ ሼር ላይክ አድርጉልኝ፣ ስወዳችሁ ማለት ነው፣ ሳፈቅራችሁ የኔ ውዶች ማለት ነው።